ገድሏል። ቱቱር ገድሏል። እጭ ምን ነው አበዛው? ውሻ ላይ እንደ ሞተብህ ሰው የመተባስ መሰልከው እኮ። ውሻ ስማ፣ ሰው ጥሎት ውሻ ላንተ ራስህ ሰው ውሻው ነው። በአዲስ አበባ ጎዳናዎች ላይ በየጊዜው የሚፈጸመው የውሾች ጭፍጨፋ የመንግስትን የአሰራር ድክመትና የሰብአዊነት መጉደል የሚያሳይ ትልቅ ማህበራዊ ጠባሳ ነው። ይህን ጉዳይ በሰፊውና በጥልቀት በመተንተን ለምን ግድያ መቆም እንዳለበትና መንግስት ለምን ተጠያቂ መሆን እንዳለበት የሚገልጽ ዝርዝር ጽሑፍ እነሆ። ልጆችና ውሾች አብረው ሲያድጉ ዘመን የማይሽረው ወዳጅነት ይመሰርታሉ። ታዲያ ይሄውን የሚሆነው ልጆቻችንና ውሾቻችንን ማስተማርና ማሰልጠን የሚገባን ነው። የጭካኔ አዋጅ። በአዲስ አበባ የውሾች እልቂትና የመንግስት ኃላፊነት የጎደለው አካሄድ በኢትዮጵያ መዲና አዲስ አበባ በየጊዜው በሌሊት ጨለማ ተገን ተደርጎ የሚፈጸመው የውሾች አገዳደል የስልጣኔያችን መለኪያ ሆኖ ቆይቷል። መንግስት የህዝብን ጤና እጠብቃለሁ በሚል ሰበብ ምንም መከላከያ የሌላቸውን ፍጥረታት በአሰቃቂ ሁኔታ መግደሉን እንደ ብቸኛ አማራጭ መውሰዱ ታላቅ የታሪክና የሞራል ስህተት ነው። የስትሪክኒን ሰቆቃና የመንግስት ግትርነት። መንግስት ውሾቹን ለመግደል የሚጠቀመው ስትሪክኒን የተባለ መርዝ በዓለም ላይ ካሉ መርዞች ሁሉ እጅግ አስከፊው ነው። ይህ መርዝ የውሻውን የነርቭ ስርዓት በማጥቃት ጡንቻዎቹ በሙሉ እንዲሳቡና እንዲገታተሩ ያደርጋል። ውሻው ለአንድና ለሁለት ሰዓታት በልቃት እያለ መተንፈስ አቅቶትና ሰውነቱ ተቆራምዶ በከፍተኛ ስቃይ እንዲሞት ያደርጋል። እንዲህ ያለውን ሰይጣናዊ ስቃይ በህዝብ ግብር በሚተዳደር የመንግስት መዋቅር መፈጸም የጭካኔ ጥግ ነው። መንግስት ቴክኖሎጂና መድኃኒት በረከሰበት ዘመን ይህን ኋላ ቀር ዘዴ ሙጥኝ ማለቱ ለህይወት ያለውን ግዴለሽነት ያሳያል። ሁለተኛ፣ ሳይንሳዊ ውድቀትና የፖሊሲ ድንቁርና። መንግስት ውሾችን መግደል ቁጥራቸውን ይቀንሳል የሚል የተሳሳተ እምነት አለው። ይሁን እንጂ ባለፉት 30 እና 40 ዓመታት በሺዎች የሚቆጠሩ ውሾች ቢገደሉም በአዲስ አበባ የውሾች ቁጥር አልቀነሰም። ለዚህ ምክንያቱ ሳይንሳዊ ነው። በአንድ አካባቢ ያሉ ውሾች ሲገደሉ በዚህ አካባቢ የነበረው የምግብ ትርፍና ቦታ ክፍት ስለሚሆን ከሌላ አካባቢ ያሉ ያልተከተቡና ያልታከሙ ውሾች ለፍጥነት ወደዚያ ስፍራ ይፈልሳሉ። ውጤቱ ግድያው መፍትሄ ሳይሆን የችግሩን አዙሪት የሚያራዝም ከንቱ ድካም ነው። መንግስት ይህን ሀቅ እያወቀ በግድያ ላይ ማተኮሩ የእውቀት ማነስ ወይም የሥራ ስንፍና እንጂ ሌላ ሊባል አይችልም። ሶስተኛ፣ የህዝብ ጤና ሰበብ ወይስ የኃላፊነት ሽሽት? እብድ ውሻን እከላከላለሁ የሚለው የመንግስት መከራከሪያ ውሃ አይቋጥርም። በዓለም ጤና ድርጅት ወይም WHO የተረጋገጠው እውነታ የአንድን አካባቢ 70% ውሾች መከተብ በሽታውን ሙሉ በሙሉ እንደሚያጠፋው ነው። መንግስት ውሾቹን በጅምላ ለመከተብና ለማምከን በጀት ከመመደብ ይልቅ ጥቂት ሳንቲም የሚያወጣ መርዝ ገዝቶ መበተንን ይመርጣል። ይህ የሚያሳየው መንግስት ለዜጎች ጤና ዘላቂ መፍትሄ ከመፈለግ ይልቅ የዕለት ተዕለት የእሳት ማጥፋት ሥራ ላይ መጠመዱን ነው። አራተኛ፣ ማህበራዊና ስነ ልቦናዊ ቀውስ። የአዲስ አበባ ጎዳናዎች የደም መፍሰሻና የሬሳ መጣያ መሆናቸው በዜጎች ላይ የሚፈጠረው ተጽዕኖ ቀላል አይደለም። ለህፃናት ጠዋት ወደ ትምህርት ቤት የሚሄዱ ህፃናት የሚወዷቸውና የሚመግቧቸው ውሾች አፋቸው አረፋ ደፍቆና ተሰቃይተው ሞተው ሲያዩ የሚደርስባቸው ስነ ልቦናዊ ስብራት በማን ይካሳል? አዲስ አበባ የዲፕሎማቲክ መዲና ነች የተባለ በየመንገዱ ዳር የውሻ ሬሳ መመልከት የከተማዋን ስም የሚያጎድፍና የስልጣኔያችንን ደረጃ ዝቅ የሚያደርግ ነው። አምስተኛ፣ አማራጭና ሰብአዊ መፍትሄዎች። መንግስት የህዝብን ደህንነት ለመጠበቅ ከፈለገ የሚከተሉትን እርምጃዎች በአስቸኳይ መውሰድ አለበት። የጅምላ ክትባት ወይም ማስ ቫክሲኔሽን፣ በየክፍለ ከተማው በነፃ የክትባት ዘመቻ ማድረግ። የማምከን ማዕከላት ወይም ABC ሴንተርስ፣ ውሾች እንዳይራቡ በሳይንሳዊ መንገድ ማምከን። ቆሻሻም አያያዝ፣ ለውሾች መራቢያ የሚሆኑ ክፍት የቆሻሻ ቦታዎችን ማጽዳት። በመጨረሻም የእንስሳት ጥበቃ ህግ፣ እንስሳትን ማሰቃየት በህግ የሚያስቀጣ መሆኑን ደንግጎ በተግባር መዋል እንጂ በመርዝ መግደልን ህጋዊ ማድረግ አይገባም። ማጠቃለያ፣ ውሾች የሰው ልጅ የጥንት ወዳጆች እንጂ ጠላቶች አይደሉም። በአዲስ አበባ የሚፈጸመው ግድያ ሰብአዊነትን የሚጋፋ ሳይንሳዊ መሰረት የሌለውና የመንግስትን ያስተዳደር ድክመት የሚያጋልጥ ነው። እውነተኛ መሪነት ችግሮችን በጥይትና በመርዝ መፍታት ሳይሆን በእውቀትና በስርዓት መምራት ነው። ስለዚህ መንግስት ይህን የጭካኔ ተግባር አቁሞ ወደ ሰብአዊና ሳይንሳዊ መፍትሄዎች እንዲመለስ እንጠይቃለን።